ተመልካቾቻችን እየተነጋገርን ያለነው ከፕሮፌሰር ዳንኤል ቅጣው ጋር ነው። በቅርቡ ለአንባቢያን የደረሰውን ግለ ታሪካቸውን መነሻ እያደረግን ነው እየተነጋገርን ያለነው። እንቀጥላለን። ከኛ ጋር ቆዩ። የልቦና ውቅር የሚለውን ቃል ፕሮፌሰር እንደሚያውቁት የፕሮግራማችን ስያሜ የሆነውን ቃል ከርሶ ነው የወሰድነው። ትርጉሙ ከርሶ የመጣ ነው። እናመሰግናለን በድጋሚ ቃሉ ስላዋጡልን ቃሉ። የልቦና ውቅር እንደሚሉት በልጅነት በባህል የሚያድግ የሚሰራ ማንነት ነው ይላሉ። ከዚህ በፊት በክፍል 1 ባደረግነው ንግግር እሱ የተሰሩበትን መንገድ በሐሳብም በሁኔታዎችም እያነሳን እንዴት እንደቀረጾት ምን እንደሰጦት ለመረዳት ለማንሳት ሞክረናል። እንግዲህ በዚህ ሁሉ መንገድ የተሰራውን የልቦና ውቅር መቀየር ያው መቀየር ግዴታ ነው ስለሚሉ እርሶም መለወጥ አለበት የልቦና ውቅር ስለሚሉ ይሄንን ማንነት ግን አስፈላጊ ከሆነ ወይም መቀየር ያለበት ከሆነ መለወጥ መቀየር ቀላልና የሚቻል ነገር ነው ወይ? እስቲ ወደ ስር እንሂድ። መጀመሪያ የልቦና ውቅር ኤግዛክትሊ ምንድን ነው? ይሄ ፈረንጆቹ ፓራዳይም የሚሉት አካሄዳችን፣ አባላላችን፣ አኗኗራችን። አሁን አንዳንዱ ምግብ ለአንዳንድ ሰው ምራቁን ያመጣል፣ ለአንዳንዱ ደግሞ ይሄ ምግብ ሊል ይችላል። ያ ምግብ ከልጅነቱ ጀምሮ ሲሸተው እዚህ ውስጥ የሚረጩት ሆርሞኖች ጣዕም ይሰጡታል። ስለዚህ አነጋገር ብቻ አይደለም፣ ሁለንተናችን ውቅር ነው። በቃ ብዙዎቻችን አሁን እኛ ሀገር ከትከሻችን ሰበር እንደዚህ አሁን ፈረንጅ ሀገር ከሩቅ አበሾች ሲመጡ ይሄ አበሻ ነው ምናምን እንላለን። ለምን? በቃ ከቁመና ያስታውቃል። አሁን ትልቅ ስብሰባ ላይ እዚህ ብታይ ቀና ብሎ እንደዚህ ቁጭ የሚል ብዙ ሰው የለም። የልቦና ውቅራችን ከአቀማመጣችን ጀምሮ በተለይ ሴቶች ምንድነው ቀና ቀና የሚያደርግሽ? ጎንበሳቴም ቀና ትላለች። ስለዚህ ሴቶቻችን እናንተን ተጭነን ነው ያሳደግናችሁ ማለት ነው። ስለዚህ ነው ችሎታም እያለ አይ እኔ እኮ እንደው ሞክረዋለሁ እንጂ ምናምን ነው የሚለው። እና የልቦና ውቅር ማለት ሁለንተናችን ነው። ይሄ ፓራዳይም አመለካከት ብቻ ሳይሆን የኑሮ ዘይቤ፣ የአበላል ዘይቤ፣ የአካሄድ ዘይቤ፣ የአነጋገር ዘይቤ፣ የሚያስቆጣን ነገር፣ የሚያስደስተን ነገር ሁለንተናችን ውስጥ የሚገባ ነገር ነው። ይሄ ከልጅነታችን ጀምሮ የተቀረጽንበት ነው። ትምህርት የልቦና ውቅርን ለመቅረጽ በጣም ይረዳል፣ ያፋጥናል። ቅድም ባለፈው እንትናችን እንዳልነው የጀነራል ወንጌል ትምህርት ቤት የኔን የልቦና ውቅር አፋጠነው። በቤተሰብ ያገኘሁትን ሁሉ አፋጠነው። ትምህርት በጣም ይጠቅማል። ትክክለኛ ትምህርት ሲሆን፣ የተበላሸም ትምህርት ሲሆን ልክ እንደዚሁ ያፋጥነዋል። ውቅር እንግዲህ የልቦና ውቅር የምንለው ቤት ሲሰራ ይዋቀራል። ከመሰረቱ ጀምሮ ይሰራል፣ ላይ ይወጣል፣ ላይ ደግሞ ይዋቀራል። በጥሩ መሰረት ላይ የቆመ ነፋስን ቢመጣ አይነቀንቀው። ይሄ ነው ውቅር ማለት። የልቦና ውቅር ሁላችንም የልቦና ውቅር አለን። የልቦና ውቅር ሞዴል ማለት ነው። ሞዴል ነው፣ ይጠቅማል። መጥፎ ሲሆን ደግሞ አጥሮ ይይዛል፣ አያነቀንቅም። የልቦና ውቅር መጥፎዎቹን የልቦና ውቅሮቻችንን አሁን መፈረጅ፣ ሁለቱንም ሰዎች ሳያነጋግሩ ውሳኔ መስጠት፣ ትልቁ በሽታ ፍረጃ በቃ ፍረጃ ማለት እኮ ከዛ በኋላ ያ ሰው እንደ ሂውመን ቢንግ እንደ ሰው አይደለም፣ በተፈረጀበት አይነት ነው የምታየው። አድሃሪ ነው ካልሽ ሰው አይደለም፣ አድሃሪ ነው። አቆርቋዥ ነው፣ ሰው አይደለም፣ አቆርቋዥ። ስለዚህ ቢሞትም ቢመታም ቢልም
አቆርቋዥ መታው ነው እንጂ ፍረጃ በጣም መጥፎ ነገር ነው። እንደሱ አይነት ነገሮች መቀየር አለባቸው። አሁን በዘመናችንም ያሉ የሚፈረጁ ከአንድ ቦታ አንድ ቦታ የሄደን ሰው መጤ ነው ካለ ሰው አይደለም፣ መጤ ነው በቃ። እነዚህ ናቸው መቀየር ያለባቸው። ሌሎችም ሰውን አለማክበር፣ ሰውን አለማስተናገድ ሊቀየሩ የሚገባቸው ነገሮች አሉ። እንግዲህ ምንድን ነው የልቦና ውቅርን መቀየር የሚያስደስተው ነገር ይቻላል። እኔ አሁን የአይኔን ቀለም ቁመቴን ወይም አፍንጫዬን ፕላስቲክ ሰርጀሪ ምናምን አድርጌ ልቀይር ይችል ይሆናል፣ ግን እሱም ቋሚ አይሆንም። ምክንያቱም ጄኔቲካሊ ኢንኮድድ ነኝ። ይህን ልቀይረው አልችልም። ነገር ግን እዚህ ውስጥ ያለው ጄኔቲካሊ ኢንኮድድ አይደለም። በውልድ በዘር ያገኘሁት አይደለም፣ የተሰራ ነው። እርግጥ ፓርትሊ ልባችንን የሚያዘው ነርቨስ ሲስተማችንን የሚያዘው አብሮን የተወለደ ነው። ከዚያ ውጭ ያለው ግን በኋላ የተሰራ ስለሆነ ሊቀየር የሚችል ነገር ነው። ስለ ልቦና ውቅር ስንነጋገር የሚያስደስተው ነገር እዚህ ትከሻዬ ላይ አቧራ ቢኖር አራግፌ እንደምጥለው የማይሆን አስተሳሰብ እዚህ ውስጥ ካለ አራግፌ ልጥለው እችላለሁ ማለት ነው። እና ይቻላል። ግን ቀላል ነው ወይ? አዎ ወይም አይ። ብዙዎቻችን የምንፈልገው የልቦና ውቅር አሮጌ ሲዲ ያስገብተን አዲስ ሙዚቃ እንዲጫወትልን ነው። ይሄ አይሆንም። በተመሳሳይ መንገድ የመሞከር ውጤት የተለየ ውጤት አይገኝም። በቃ አሮጌውን ሲዲ ካስገባን አንድም አሮጌውን ሲዲ ፎርማት አድርገን አዲስ ነገር መቅረጽ አለብን፣ ወይም አዲስ ሲዲ ማስገባት አለብን። አእምሯችንንም እንደዚሁ ነው ማድረግ ያለብን። የተበላሸውን ነገር ማውጣት አለብን፣ ሪኮግናይዝ ማድረግ አለብን፣ ትክክል አለመሆኑን ማወቅ አለብን። እሱን ካደረግን በኋላ በአዲስ ነገር እንቀይረዋለን። መጀመሪያ አዌርነስ ግንዛቤ መፍጠር ያስፈልጋል፣ ትክክል አለመሆኑ። ለምሳሌ የሚያጨስ ሰው ማጨስ ትክክል አይደለም። ሳምባ እኮ ይጎዳል፣ ሌላም ሰውነትን እኮ ይጎዳል። እሱም ብቻ አይደለም፣ ሶሳይቲውን ይጎዳል፣ ኢኮኖሚክ እንትናችንንም ይጎዳል። ጉዳቱን በደንብ አድርጎ ማወቅ አዌርነስ ማመን ያስፈልጋል። እሱን ካመነ በኋላ መተው ይቻላል አይቻልም? ይቻላል። እነከሌ ትተዋል። መተው እንደሚቻል ሰዎችን ማሳየት ያስፈልጋል። ከዚያ እርምጃ መውሰድ ያስፈልጋል። የመጀመሪያው ቀን ያስቸግራል። ከዛ ሁለተኛው ቀን ሊቀንስ ይችላል። ወር ላይ ሲሆን እየቀነሰ ይሄዳል። 6 ወር ላይ ሲሆን እየጠፋ ኮንሲስተንትሊ ዘላቂ በሆነ አሰራር የልቦና ውቅርን መቀየር ይቻላል። እንዲያውም የልቦና ውቅር አንዱ የሚያስደስተው ነገር መቀየር ስለሚቻል ነው። እርስዎ የነበረውት የልቦና ውቅር የቀየሩት አለ ወይ? የሚነግሩን የሚያጋሩን ካለስ እንዴት ነው የቀየሩት? ቅድም በሀሳብ ያነሳናትንም መንገድ እንዴት አድርገው ተግባራዊ ያደረጉት ካለ የቀየሩት የለወጡት ነገር? የተቀየርኩባቸው ብዙ ነገሮች አሉ። ለምሳሌ አሁን እንደማዳምጠው ያህል ሰዎችን አላዳመጥም ነበር። ማዳመጥ ትልቅ ስራ ነው። በቃ ሰውየው ሲናገር ማዳመጥ ማለት ዝም ብሎ ጆሮ መስጠት አይደለም። ከልብ አቴንሽን ሰጥቶ ኦፕንሊ ሊን አድርጎ ወደ ሰውየው ተጠግቶ ያንን ነገር ማዳመጥ፣ እሱ በጣም የተቀየርኩበት ጉዳይ ነው። በፊት እንደዚህ አልነበረም። ግን መጀመሪያ ይሄንን አናላይዝ አደረኩት። ልክ አይደለሁም። አንዳንድ ጊዜ ማዳመጥ ይመስለኝና ሰውየው ሲናገር እኔ የምናገረውን ነው የማስበው እንጂ ሰውየውን አልሰማው። ምንም ለውጥ ሲያመጣ አላየሁትም። እንደሱ የምመልስለትን ነው ማዘጋጀው የነበረው። እንደሱ ከሆነ ምንም ስምምነት ላይ አንደርስም። እነዚህን ነገሮች ሳወጣ ሳወርድ ትክክል አለመሆናቸው መጀመሪያ ማመን ያስፈልጋል።
መጀመሪያ አመንኩበት። ከዚያ በኋላ እያስቸገረኝም ማዳመጥ ጀመርኩ። ቀላል አይደለም መስማት። ተማሪ መጥቶ ጆሮ መስጠት ሊያሰለች ይችላል። ግን ያን ጆሮ ያ ተማሪ ይፈልገዋል፣ ያ ሰውዬ ይፈልገዋል፣ ያቺ ሴትዮ ትፈልገዋለች። ያንን መስጠት ያስፈልጋል። አፕሩቭ ማድረግ ማለት አይደለም፣ መስማማት ማለት አይደለም፣ መስማት እና መካከሉ ላይ ደግሞ የሰማሁትን እንደሰማሁ ኮንፈርም ማረጋገጥ። ያን ጊዜ ሰውየው ወይም ሴትየዋ እንደሰማሁት እያወቀው ይሄዳል ማለት ነው። እና ይሄ ማዳመጥ በጣም ብዙ ነገር ይፈታል። አንዳንድ ጊዜ ሰዎች እንደ ነርቨስ ሆነው ይመጣሉ። ቁጭ በል ምንድን ነው ነገሩ? እሳት ሆነው ነው የመጡት። ልክ ስታዳምጫቸው እየወረዱ ሄዱና የመጡበትንም ረስተው ሊሄዱ ይችላል። እና ማዳመጥን በጣም የቀየርኩት ነገር ነው ብዬ አምናለሁ። ሌሎችም እንደዚሁ ከውጭ ዜጎች ጋር ባለኝ ግንኙነት በጣም አሁን ተቀይሬያለሁ። በፊት መጀመሪያ ፈርጃቸዋለሁ። ይሄ የምዕራብ አፍሪካ ሀገር ነው፣ በቃ አይሰማም፣ መጮህ ነው እንግዲህ ብዬ ፈርጀዋለሁ። ከፈረጅኩት በኋላ አልሰማውም። እጁ ላይ እኮ ወርቅ ይዞ መጥቶ ሊሆን ይችላል፣ ወይም እኔ ደግሞ ልሰጠው የሚገባኝ ነገር ይኖራል። እንደሱ አይነት ፍረጃዎችን ሀገር ውስጥም እነከሌ እኮ በቃ እንደዚህ ካሰቡ እንደዚህ ነው የሚባል ነገር በጣም ትክክል አይደለም። እሱንም ከእድሜም ጋር የሚሄድ ነገር ነው። እነዚህን ነገሮች እንደቀየርኩ ያው የሰዓቱ ጉዳይ ድሮ የተሰራ ስለሆነ ብዬ ነው። በጣም ጥሩ። የፍረጃን ጉዳይ እንደው ሌላ ጊዜ ብቻውንም አንስተን ብዙ እንነጋገርበታለን። እሱን በመቅረፍ ብቻ ብዙ የችግሮቻችን ፈውስ ይኖራል ብዬ ነው ማምነው እኔም በግሌ። ሌላው በእንደዚህ አይነት ንግግሮች ውስጥ ያገኘሁት ደግሞ ትልቁ ችግር ተብሎ ተደጋግሞ የሚመጣው እና ታሪካችንም ትንሽ ወደኋላ ብንን በብዙ ዘመን የቆሰለበት ሀገሩ ትውልድም ዋጋ የከፈለበት ትልቁ ህመም እሱ ጋር ያለ ይመስለኛል፣ መፈራረጅ። ከዛ በኋላ መደማመጥ የሚባለው ነገር የለም እርስዎ እንዳሉትና ትልቅ ነገር ይመስለኛል። ሌላው መጽሐፎት ውስጥ ያለ ሀሳብ ደጋግሞ ስለመሞከር የሚያነሱት ሀሳብ ነው። ደግሞ መሞከር አንድን ጉዳይ እንደውም ልጅነትም ጋር አለ ምን ሙከራ ሱሴ የምትል አጭር ነገር አለች መጽሐፉ ውስጥ። ከልጅነት የጀመረ ነገር እንደሆነ ያነሳል መጽሐፉ። ግን ደግሞ የመሞከር ነገር እንደው ብዙ ጊዜ አንዳንድ ነገርን አንዴ ሁለቴ ሶስቴ ሞክረው ውጤት አልባ ቢሆን ተስፋ አይቆርጡም ወይ? እኔ አንዱ ምናልባት አለኝ የምለው ነገር ተስፋ አልቆርጥም። ይሄ በጣም ደግሞ መሰረት የጣለልኝ ዊንጌት ነው። ይገርምሻል፣ ዊንጌት የሩጫ ውድድር የዝላይ ስፖርት አለ። ለጁኒየሮች 9 አይነት ስፖርት አለ። 100 ሜትር፣ 200 ሜትር፣ 400 ሜትር፣ 800 ሜትር፣ ከፍታ ዝላይ፣ አሎሎ ውርወራ፣ ምድር ዝላይ ምናምን ሆኖ 9 አለ። እያንዳንዱ ስታንዳርድ አለው። ለምሳሌ 100 ሜትር በ14 ሰከንድ መግባት ያስፈልጋል ለጁኒየር፣ 200 ሜትር በ29 ሰከንድ፣ እንደዚህ እያለ ስታንዳርዶች አሉት። እና 9ኛ ክፍል ሆኜ ሰውነቴ በጣም ለስላሳ ነው፣ እድሜም ማነስ ያለ ነው። 3 እድል አለው። 100 ሜትር 3 ጊዜ መሮጥ ይችላለሁ። አንደኛው ከወደኩ ካርድ አለ 9 ስማችን የተመዘገበበት ኤክስ ይደረጋል። ሁለተኛውን እንሞክራለሁ፣ ኤክስ ይደረጋል። ሶስተኛውን እንሞክራለሁ፣ ኤክስ ይደረጋል። 9ኙንም 3 ጊዜ ወድቄያለሁ። በቃ እሞክራለሁ፣ ወድቃለሁ። መሞከር እንጂ አለመሳካት፣ ለጊዜው አለመሳካት ነው እንጂ መውደቅ አይደለም። እና በዚያን አመት እንግዲህ መኝታ ቤቶቻችን ነጥብ የምንሰጠው ለመኝታ ቤቶቻችን ነው። የእኛ መኝታ ቤት አሸነፈ። እኔ 27 ወድቄ ማለት ነው።
እና ሀውስ ማስተራችን ሚስተር ብላክ ይባላል መጣና ይሄ ውጤት የእናንተ ብቻ አይደለም፣ እሱም ተፎካክሮ የወደቀበት ውጤት ነው። አስተዋጽኦ አለው፣ ተወዳድሯል፣ ቁጭ አላለም ብለዋል። እና በሚቀጥለው አመት 4 አለፍኩ ሲኒየር ሆኜ እንደገና በሚቀጥለው አመት 7 አለፍኩ። ሲኒየር ሲሆን ደግሞ 11 ይሆናል ውድድሩ። እና ይሄ ጥንክር ብሎ የመስራት ነገር ያን ጊዜም ጭምር በፊትም ነበረኝ ትንሽ፣ ግን ያጸናልኝ እሱ ነው። እና አሁን ብዙ ነገሮችን እጀምራለሁ። አሁን ለምሳሌ የዩኒቨርሲቲ ኢንዱስትሪ ትብብር ፕሮግራም የዛሬ 40 አመት ጀምሮ አምበር ሲጀምር ጀምሮ አለው። ሌሎችም አሉ። 40 አመት አሁን እንዴት ነው? አሁን መቼም እንግዲህ በአንድ ጊዜ የሚሳካ አይደለም፣ እድገት አለው። አሁን የዩኒቨርሲቲ ኢንዱስትሪ ትብብር ፕሮግራም አዋጅ ወጥቶለት ትምህርት ሚኒስቴር ተቀብሎት ኢንዱስትሪ ሚኒስቴር ተቀብሎት በስራ ላይ የዋለ አሁንም የሚሰራ እንደ ፕሮሰስ ያለ ትልቅ ነገር ነው። ነገር ግን ያን ጊዜ የዛሬ 10 አመት ገደማ ድሮ ኢንዱስትሪ ሚኒስቴር ማውቀው ሰው አገኘውና አንተ አይሰለችም? ዛሬም ዩኒቨርሲቲ ኢንዱስትሪ ትላለህ? አይሰለችኝ። አሁን የአዲስ አበባ ዩኒቨርሲቲ እድገት ላይ ብዙ ጊዜ ሙከራዎች አድርገናል። በቢፒአር ላይ ሙከራ አድርገናል። ከዛ ውጭ ሙከራ አድርገናል አለውበት እና አሁን የኦቶኖመስ ስታተሱን ሪቫይታላይዜሽን መስተሀድስ ኮሚቴ ተቋቁሞ እዛ ውስጥ ነበርኩና በየኮሚቴው እየሄድኩ አንተ አይሰለችም? ባለፈው ይሄን ሞከርክ ምናምን ሞክር። አዎ አይሰለችኝም። ይሄም እንኳን ፌል ቢያደርግ እንደገና ቀጥላለሁ። ሰው መጠንከር አለበት። ታዲያ ማን መጥቶ ሊሰራልኝ ነው? ለሀገሬ እኔ ነኝ መስራት ያለብኝ። እና በዚህ ጉዳይ እኔ ምንም አይሰለችኝ። ምክንያቱም የማየው ኢትስ ኖት አን ኢቨንት፣ አንድ የሚወሰን ነገር አይደለም፣ ሂደት ነው። ሂደቱ እንዳይቆም ዊሉን ማዞር ያስፈልጋል እና እንደሱ ማድረግ ያስፈልጋል ብዬ አምናለሁ። በጣም ጥሩ። ባለቅኔውም እንደሚለው ነው ከሞከርነው ነገር ይልቅ ያልሞከርነው ነው የሚቆጨን ይላል ጸጋዬ ገብረመድህን። በመሞከር ውስጥ ያለው ነገር ውጤት ከሌለው ብዙ ጊዜ ሰው የሚቆመው ሂደቱን እንደ ስኬት ስለማይቆጠርም ይመስለኛል። እንደውም መጽሐፍ ውስጥ ምን ይላሉ ሰው 10 ጊዜ ሞክሮ ያልተሳካለት ሰው ምንም ካልሞከረ ሰው ጋር እኩል አይደለም። አልደረሰ ይሆናል ያስቀመጠው ነገር ላይ እንጂ ሙከራው መውደቅ መነሳቱ በራሱ የሰጠው ጥንካሬ የሆነ ሌላ ጊዜ ላይ ነው የሚታየው፣ አንዴ ግልጥ ብሎ የሚመጣውና እሱም በደንብ የሚያሳስብ ሆኖ አግኝቼዋለሁ መጽሐፍ ላይ ተቀመጣው። 10 የማይሰሩ መንገዶች እንዳሉ አውቋል። የ10 ጊዜ ያልተሳካለት 10 መንገዶች እንደማይሰሩ አውቋል፣ ተምሯል ማለት ነው። ያኛው ቁጭ ያለው ግን የትኛው መንገድ እንደማይሰራ ማያውቅም። ትልቅ እውቀት ነው እሱ፣ ቀላል ነገር አይደለም። በእርግጥ ይሄ ሀሳብ ይመስለኛል ለምሳሌ ሀገራዊ ነገሮች ላይ ይሄ በቀጥታ ከሙያዎት ጋር ከሚገናኘው ነገር ውጪ ሀገራዊ ጉዳዮች ላይ ተሳትፎ ያደርጋሉ። ለምሳሌ መጽሐፉም ውስጥ እንደተገለጸው 97 ላይ የነበረውን ሀገራዊ ይሄ አለመግባባቶችን ምናምን አስመልክቶ የራስዎትን ተሳትፎ ለማድረግ ይሞክሩ ነበር። ከዛ 2008 ደግሞ እንዲሁ ቀውስ ሲመጣም ይሞክሩ እንደነበር መጽሐፍ ውስጥ ተካቷል። አሁን ደግሞ የምክክር ኮሚሽን ውስጥ አሉበት እና ሁሉም ዘመን ላይ በዛኛው መንገድም ሙከራ ያደርጋሉና ይሄ ነገር ከዚህኛው አስተሳሰቦት የሚቀዳ ይሆን? እውነት ነው። ለሀገሬ የምቆጠበው ነገር የለም። አንዱ ይሄ ነው። ሁለተኛ እንዲቆጨኝ አልፈልግም። ይሄን አድርጌው ቢሆን ኖሮ አሁን ምርጫ 97 ጊዜ በተፈጸመው ሁኔታ ብዙ ነገሮችን አድርገናል ከባልደረቦቼ ጋር። ከዛ በኋላ ውጤት አልመጣም። ግን ከዛ በኋላ እኔ የህሊና እረፍት ነበረኝ። የምችለውን አድርጌያለሁ። አሁን ደግሞ ሌላ አማራጭ ካለ እሱን ደግሞ እንሞክራለን ብዬ ነው የማስበው። እና ልክ እንደዚህ አሁን ይሄ ምክክር መጣ፣
ኮሚሽነሮች አሉ፣ እኛ አማካሪዎች ነን። የአማካሪ ኮሚቴው ሰብሳቢ ሆኜ አገለግላለሁ። እንዲህ አሁንም አይሰለችም? አይሰለችኝ። ይሄ ነገር ይሳካል። ኢትስ ሜክ ኦር ብሬክ፣ ግን ሂደት ነው። የተወሰነ ነገር ይሳካል፣ የተወሰነ ነገር ደግሞ ይቀጥላል። ስለዚህ እሱን እናሳካለን እና በሙሉ ልብ በመሰጠት ነው የምሰራው። ምክንያቱም አገሬ ለእኔ ምን ያላደረገችው ነገር አለ? አስተምራኛለች። ካላት ፎሪን ከረንሲ እኔ መኪና ገዝቼ ነዳጅ ቀድቼ እንድኖር አድርገኛለች። ቤት እንዲኖረኝ አድርገኛለች። አገሬ የምትችለውን ሁሉ አድርጋልኛለች እና ለሀገሬ የምቆጥበው ነገር ሊኖር አይገባም ብዬ አምናለሁ። ለዚህ ሀገራችን ደግሞ ትውልድ እንደ ወራጅ ውሃ ነው። የሚቀጥለው ትውልድ እኛን አይቶ ነው። አባቶቻችን በአርበኝነት ባይቆስሉና ባይሞቱ ኖሮ እኛ ዛሬ ልበ ኩሮዎች ሆነን አንገኝም ነበር። ከብዙ አፍሪካ ሀገሮች ህንዶቹንም ሌሎቹንም ብናይ ፈረንጆቹን ሲያገኟቸው ወይ ይፈሯቸዋል ወይ ይጠሏቸዋል። እኔ ግን ጆርጅን ሳገኘው እንደ አበበ ነው ማየው። እነሱ ባረጉልን ነገር ነው ይሄ የሆነው እና ይህንን ማየት ያስፈልጋል። ወደፊትም ደግሞ ሀገራችን ይህን ሁሉ አድርጋለን። እኛ ምንድን ነው ዋት ዘ ሌጋሲ ትተን መሄድ ያለብን ነገር? ሰው ያልፋል፣ ግን ምንድን ነው ትተን መሄድ ያለብን ብለን የሚቻለንን ሁሉ ጥረን ማድረግ ያስፈልገናል ብዬ አምናለሁ። ያው ብዙ ሰው እንደሚቸገርበት ስለማይ ነው ያነሳው ፕሮፌሰር። እንደው ይሄ መንገድ ሞክሬዋለሁ ትላንት አይ አልነካውም እዚህ የሚሉ አይነት እንደዛ አይነት ፈተና ውስጥ የሚገባ ብዙ ሰው ተመልክቻለሁና እንግዲህ ያ ደግሞ የማለት እንግዲህ የልቦናው ቅርም ጉዳይ ሊሆን ይችላል። ሌላው ሀሳብ ፕሮፌሰር እንግዲህ በህይወት ዘመኖ በጉዞት ውስጥ ካደረጓቸው እና እኔ ከተገነዘብኩት አንዱ ሌላው ነገር መጀመር ነው። ለምሳሌ ያሉ የነበሩ ነገሮችን ደግሞ አጎልብቶ ማስቀጠል ሌላ አንድ ትልቅ ዊዝደም ነው፣ ጥበብ ነው። ከዛ ደግሞ ውጪ የሌለ ነገር ባዶ እና የሚያስፈልግ ሲሆን መንደፍ እንደሚሉት አይነት መጀመር፣ መነሳት እንደዛ አይነት ሙከራዎችን በተለያዩ ዘርፎች አድርገዋል። በኢንዱስትሪያል ኢንጂነሪንግ እንዳሉት ጥቂት ነበሩ ያን ጊዜ በሙያው የነበሩ እዛው ትምህርት ክፍሉም የግል ሞያ ኮሌጅ በማቋቋምም እንዲህ አይነት መጀመር መነሳት አይነት የሚጠይቁ የደረጃዎችም ላይ የነበረው ደረጃ የማውጣቱ ሙከራ እሱ የጀማሪነት ነገር አለው። እኔ ስረዳና እንደው በእኛ ሀገር ትንሽ አስቸጋሪ መስሎ ስለሚሰማኝ እኔ ሂደቱ ትንሽ ጠንካራ መስሎ ይሰማኛል። እኔ እንደዛ ግን እርስዎ እንዴት አገኙት? ምንድነው ያለው እዳና በረከት የሆነን ነገር በመጀመር ሀብሎ በመጀመር ውስጥ ያለው ምን አይነት የልቦናው ቅርስ ነው የሚጠይቀው? በማንኛውም ጊዜ ያለቀ ነገር አናገኝም። ተሰርቶ በቃ ይሄ ሲሟላ ነው የምንሰራው ካለን ምንም አንሰራም። አሁን ብዙ የኔም የስራ ባልደረቦቼ ውጭ ያሉ ይሄ ሳይሟላ ሲሉ በቃ እዛ ቆመው መቅረት ነው ያለባቸው። ግን አይሟላም። ካልተሟላ ምን እናደርግ? ካልተሟላ እኔ ምንድን ነው ማድረግ የሚችለው ብሎ አንድ ሰው አንድ ነገር መጀመር ይችላል። ለምሳሌ የ83 84 አካባቢ 12ኛ ክፍል ያልተሳካላቸው ልጆች ጫት ይቅማሉ፣ ምናምን ያደርጋሉ። ግን 4 አመት ተምረው መበየድ ቢችሉ ቪዲዮ እንትኑን ማስተካከል ቢችሉ መኪና መጠገም ቢችሉ እንጀራ መብላት ይችላሉ። እስቲ ይህንን ጀምር ብለን አንድ ጥሩ ባለ ሀብት ጥሩ ሀሳብ ያለው አቶ አየለ ጌታነህ የሚባል ከሱ ጋር ተመካክረን አንድ ሌላ እኔ ያስተማርኩት ተማሪ ደግሞ ነበረ ፋይናል ፕሮጀክቱን ከኔ ጋር የሰራ 3 ሆነን ጀመርን። ስንጀምር ምንም አልነበረም፣ ዴስክ አልነበረንም፣ ምንም አልነበረንም። ብቻ ተሯሩጠን ወዲያ ወዲህ ብለን አስጀመረን።
አቶ አየለ ጌታነህ ቦታ ስለነበረው ቤት ስለሰጠን ያ ተጀምሮ 20 ዓመት ሰራን። ያን ጊዜ ተግባረ እድ ነበር እንግዲህ ያለው፣ ሌላ አልነበረም። በአንድ አመት ውስጥ ሌላ ትምህርት ማስተማር የለብንም፣ መበየድ ብቻ ማስተማር ለአንዱ፣ ለሌላው ደግሞ መኪና ሜንቴን ማድረግ ብቻ ማስተማር፣ ለኤሌክትሪሲቲ ደግሞ ሬዲዮና ቴሌቪዥን መጠገን ብቻ ማስተማር። እንደሱ አድርገን በ20 ዓመት ውስጥ ወደ 10 ሺህ ተማሪዎችን አሰለጠነ። በኋላ ግን መንግስትም እየገባው ቲቬት ኮሌጆችን እየከፈተ ሲሄድ እኛ ከዚህ ቢዝነስ ውስጥ መውጣት አለብን ብለን ዘጋን እና እንደዚህ በመጀመር ስራ ላይ የሌሉ ወይም በቀጥታ ወይም በተዘዋዋሪ መንገድ የማይሰሩ ሰዎች አላውቅም። ከኛ ትምህርት ቤት የተማሩ ኔካታ ኢንጂነሪንግ ኮሌጅ እንለው ነበር። ሌሎችም አሁን በኢትዮጵያን ኳሊቲ አዋርድ ብለን የጀመርነው ከዋልታ ኢንፎርሜሽን ማዕከል ጋር የጀመርነው እሱም ጅምሩ ዋልታ ያመጣው ሀሳብና እኔ አዲስ አበባ ዩኒቨርሲቲ ከፕሮፌሰር አንድሪያስ ጋር ሆነን ነበር የጀመርነው ሀሳብ። እኛ አጎልብተ ነው ትልቅ አረግ ነው። ስራው በጥሩ ሁኔታ አሁን 18ኛ ዓመቱን ይዟል። ነገር ግን ስራ ብዙ ጊዜ ሰው የሚሳሳተው ምንድን ነው የሚመስለኝ፣ የሚሰራውን ስራ እሱ ጀማሪ ሊሆን ይችላል፣ የሚቀጥለው ሌላ ሰው ሊሆን ይችላል። እኔ ከጀመርኩት እስከ መጨረሻው ይዤ ለምን አልሄድም ብሎ ጥርስ መንከስ አያስፈልግም። ልክ ስራ ሲጀመር የሚመጡ ሰዎች አሉ፣ መጀመሩን ያዩ ሊያራምዱ የሚችሉ በጣም ጥሩ ነው። እነሱን መቀበልና ማበረታታት ያስፈልጋል። እና አሁን ያኛውም ጥሩ እየሄደ ነው። በኢትዮጵያን ስታንዳርድስ ላይ እሱ የተጀመረ ነው። ግን ከጅምሩ ጀምሮ የቴክኒክ ኮሚቴ አባል ሆኜ ጀምሮ ሰርቻለሁ። ቴክኒክ ኮሚቴ ሰብሳቢ ሆኜ ሰርቻለሁ። የካውንስል ሜምበር አባል ሆኜ ሰርቻ አሁን ወደ 15 ዓመት ያህል ገደማ በቃ ቤቴ ነው። ስታንዳርድ የኳሊቲና ስታንዳርድ ለኔ ውስጥ ያለ ደሜ ነው። በቃ ያ በሚነሳበት ጊዜ አሁን እሱ በጣም ጥሩ ሁኔታ ላይ የኳሊቲ ኢንፍራስትራክቸር ቪሌጅ መመስረቱ ለኔ ለሀገሬ ለኢትዮጵያ ለሀገሬ ትልቅ ነገር ነው። እንደሱ አይነት ነገር ማየቴ እየተደሰትኩ ሰውነቴ ውስጥ እያበበ ነው የሚሄደው እና የቅድምም እንዳነሳ ነው የኢትዮጵያ የዩኒቨርሲቲ ኢንዱስትሪ ትብብር ፕሮግራምም ልክ እንደዚሁ ነው። እዚህ በመድረሱ በጣም ደስተኛ ነኝ። ሌሎችም እንዲሁ የተጀማመሩ ትናንሽ ነገሮች ይኖራሉ። ግን ዋናው እኔ ምንድን ነው ላደርግ የምችለው ነው። በቃ ቆይ ሚኒስትሩ እንዲህ ካላደረገ፣ ያኛው ፖሊሲ ካልወጣ፣ አዋጅ ካልወጣ በቃ አይወጣም። እሺ አይውጣ። ሳይወጣ እኔ ምን መስራት እችላለሁ? ይሄንና ይሄንን መስራት እችላለሁ። እሱን ልጀምር። ልክ እሱን ስጀምር የሚተባበር ሌላ ኃይል ይመጣል። ያ ፖሊሲ ሜከሮችን ኢንፍሉዌንስ ሊያደርግ ይችላል። ያ አዋጅ ሊያስወጣ ይችላል። ከዛ በኋላ እኔ መመስገን አለብኝ። ምንም ጉዳዩ ስራው መሰራቱ ነው እንጂ የምስጋና ፍላጎት ብዙ ጊዜ የምንሳሳተው ሰው ክብርና ገንዘብ ፈልጎ ከሮጠ ሁለቱንም አያገኘው። ስራ ለስራ ብሎ ከሄደ ግን ክብሩንም ገንዘቡንም ያገኘው እና ጠንክረን መስራት፣ በተለይ ይቺ ድሀ ሀገር እንደዚህ ያስተምራን እኛን እዚህ ካደረሰች ፕሮባብሊ እኮ ከኔ በላይ ኢንቴሊጀንት የሆነና ታለንትድ የሆነ ገበሬ ሆኖ ቀርቷል። ምን እድሉን አግኝቼ ነው? ምን የሚያመጻድቅ ነገር አለ? ከኔ የተሻለ ሰው እኮ ገበሬ ነው። ይህንን እድል የሰጠኝን ሀገር እንዴት አድርጌ ነው ህዝቤን እምከፍለው? እኔ ብዙ ጊዜ ለራሴም ሳስብ ሀገሬ ምንም ያጎደለችብኝ ነገር የለም።
እኔም አቅሜ በፈቀደ በድፍረት እላለሁ ለሀገሬ ያጎደልኩባት ነገር የለም። ምክንያቱም ሁሉን እሞክራለሁ፣ የምችለውን እሞክራለሁ። ካልተሳካ ምን አደርጋለሁ? ደግሞ እንደገና እሞክረዋለሁ፣ ደግሞ ባይሳካ ደግሞ እሞክረዋለሁ እና ደስተኛ ነኝ በጣም። ኢንዱስትሪያል ኢንጂነሪንግ ወደ ሙያዎትም ትንሽ እንደው ለማንሳት ፕሮፌሰር በጣም ጥቂት ነበራችሁ እናንተ ትምህርቱን ምህንድስናውን በራሱ ከዛ ኢንዱስትሪያል ኢንጂነሪንግ የመረጡበትን አጋጣሚ መጽሐፎት ሲያነሱ እንደው በአጋጣሚ አስቤ እዛው ይሄ ነገር ነው ለሀገሬ የሚጠቅመው ብዬ እዛ ለትምህርት ጣሊያን ከሄዱበት ነው የወሰኑትና አልጸጸትም። እንደውም ኢንዱስትሪያል ኢንጂነሪንግ በመምረጥ ይላል ማይጸጸተኝ ውሳኔ ምን አገኝተውበት ነው? እንዴት ነው በዚህ ልክ እንደው እዚህም ትልቅ ነገር ይመስለኛል ወስነው በቃ ትክክለኛ ውሳኔ ነው ብለው እንዲሰማ። እንግዲህ በፈረንጆች 82 በአበሻ 74 ዓመተ ምህረት ነው ለማስተርሳችን ጣሊያን ሄድ ነው። ብዙ ነበር እና ከዚህ ሲሄድ ማሽን ዲዛይን እንዳጠና ነው የተላኩት። እዛ ሲሄድ ግን ኦፕሽን አለ፣ ማሽን ዲዛይን አለ፣ ተርቦ ማሽንስ አሉ፣ ባቡር አለ፣ ኢንዱስትሪያል ኢንጂነሪንግ አለ፣ ሌሎችም ብዙ ኦፕሽኖች አሉና ማየት ጀመርኩ። ባቡር ላይ ትንሽ ተፈታትኖኝ ነበር የባቡር ትምህርት። ግን ሳስበው አሁን አንድ የባቡር መንገድ ነች ያለችው፣ ሌሎች የባቡር ሀዲዶች እስከሚጀመሩ ረጅም ጊዜ ሊወስድ ይችላል አልኩና የእግዚአብሔርም ምሪት ይመስለኛል፣ ለልቤም እንደሱ ይሰማኛል። ኢንዱስትሪያል ኢንጂነሪንግ ግን ለሚቀጥሉት 20ና 30 ዓመታት ሀገሬ የምታድገው በኢንዱስትሪያል ኢንጂነሪንግ ነው ብዬ ወሰንኩ። ወስኜ ደግሞ እግዚአብሔር ሲረዳኝ በጣም በጣሊያን ውስጥ የእሳቸው የጻፉት መጽሐፍ በሙሉ በጣሊያን ውስጥ ለኢንዱስትሪያል ኢንጂነሪንግ ቴክስት ቡክ ነው። ኢምፒያንቲ ሜካኒክስ የሚል መጽሐፍ አለች፣ 2 ቮሉም ያለው። ፕሮፌሰር አርማንዶ ሞንቴ ይባላሉ። እሳቸው ጋር ሄጄ ሳነጋግራቸው በደስታ ተቀበሉ። ከዛ ተጨማሪ ኮርስ ወሰድኩ። ቴሲሴን በዛ ሰራው። ማስተርሴን ጨርሼ መጣሁ። ለፒኤችዲ ተመልሼ ሄድኩ እና ስለ ኳሊቲ፣ ስለ ጥራት፣ ምርታማነት፣ ስለ ማሽነሪ ሌይአውት፣ ስለ ሎጂስቲክስ፣ ሰፕላይ ቼን እነዚህን ሁሉ ያቀፈ ነገር ነው እና እነዚህን ሁሉ እድል አግኝቼ ፊያት ውስጥ ካሉ ሰዎች ጋር አገናኙኝ። እኔ አስተማሪ ፊያት ውስጥ ይሰሩ ስለነበር እና እዚህ ተመልሼ እንግዲህ አሁን መጀመሪያ እንዳልኩሽ በአበሻ እኔ ነበርኩ። አሁን በእኛ አካባቢ ብቻ እንኳን 37 ደርሰናል ፒኤችዲ። ከኛ ውጭ ደግሞ ሄደው ተምረው የመጡ ይኖራሉ አሉ፣ ፒኤችዲያቸውን በኢንዱስትሪያል ኢንጂነሪንግ ሰርተው የመጡ እና ይህንን ማየት ለእኔ በቃ እንዲያው የህልም እንጀራ የነበረውን በእውነት ሆነልኝ ማለት ነው። እና በጣም እግዚአብሔርን አመሰግናለሁ በዚህ ጉዳይ። ትልቅ አይጸጽተኝም። በቃ ውጪ ለመስራትም እድል አግኝቼ ነበር። ነገር ግን በቃ አገሬና ዩኒቨርሲቲ የላኩኝ ተምሬ እንድመለስ ነው ብዬ እዛ መጽሐፍ ውስጥ ጠቃቅሻዋለሁ። አገሬ ተመለስኩ። የዛ ዘመን ሰው መቼም ብዙ አነሳዋለሁ። የዛ ዘመን ሰው ይገርመኛል። ወደ ሀገር የምትመጡበት መንገድ አሁን መቼም በዚህ ሰዓት ሲነገር ቀላል ሊመስል ይችላል። እዛ ያለ ምቾት ተትቶ አይ ለሀገር የሆነ ነገር ማድረግ አለብኝ ተብሎ የሚመጣበት ሀገር ነው ኢትዮጵያ። መቼም በዚህ ጊዜ ትንሽ እዛ የሚወሳስደን ነገር ብዙ ስለሆነ በዚህ ትውልድ ቀላል ነገር አይደለም። አሁን ማድረግ የሚቻል አይመስለኝም። እንደውም መጽሐፎት ውስጥ እዛ የስራ እድል ይሰጡትና ጣሊያን በነበሩበት አይ ወደ ኢትዮጵያ ነው የምመጣው ብለው ኢትዮጵያ ከመጡ በኋላ ኢትዮጵያ ይኖሩበት የነበረውን ቤት ተርከዋል። ጣራው የሚያፈስ በሳፋ ከውጭ ትምህርት ተምረው መጥተው ትልቅ ሙያ ይዘው እዛ ቀብረር ብለው ሊያስኖር የሚችል ሙያ
እዚህ መጥቼ ጣራው ያፈስ ነበር ቤቱ። ከዛ አንድ ፍሪጅ አንድ ትንሽ ቲቪ አድርገው እዚህ መጥቶ መኖርን እዚህ ለሀገሮት የሆነች ነገር ማዋጣትን የሚፈቅድ ልብና ፍላጎት ነበረውና እሱ ዘመን ትንሽ ያስገርመኛልም እድለኝነትም ነው መሰለኝ። በጣም ትልቅ እድል ነው። what a privilege። ደስ ከሚሉኝ ነገሮች ዋናው ይሄ ነው። በቃ ሀገሬ ውስጥ ህዝቤ ሲከፋው አብሬው ነኝ፣ ሲደሰት አብሬው ነኝ፣ ሲያዝን አብሬው ነኝ። የሁሉ ነገር ሲፈጠር አብሬ ነኝ እና ይሄ ለኔ ደስታ ነው። ምንም የጎደለብኝ ደግሞ የለም ማለት ሰው መኖር የሚችለውን እኖራለሁ። በጣም ጥሩ ፕሮፌሰር። ብዙ ጊዜ የሚሉት አንድ ሀሳብ አለ፣ የልህቀትን ጉዳይ ደግሞ ስለሚያነሱት ፕሮፌሰር መጽሐፎትም ውስጥ አለ። ልህቀት ምንድን ነው? መላቅ ሲባል በግለሰብ የሚሆን በተቋማት ደረጃ መላቅ ሲባል ምንድን ነው ሪፈር የሚያደርገው? በራሱ እንደው መደበኛ ስራን የሚጠበቅብንን ከመወጣት የሚሻገር ነው ወይ? ጥሩ ነው ማለት የልህቀት ተቃራኒ ነው። ልህቀትን ይገዳዋል። ኢትስ ጉድ ኢነፍ ካልኩ በቃ ከዛ በላይ አልሄድም። ልህቀት ግን ዛሬ የምሰራው ስራ አለ፣ ነገ ይህን አሻሽዬ እሰራዋለሁ። ነገ ደግሞ ያንን አሻሽዬ የሰራሁትን ከነገ ወዲያ ደግሞ አሻሽዬ እሰራዋለሁ። እየላቀ ነው የሚሄደው። ውድድር አይደለም። አሁን በሩጫ ውድድር አንደኛ የወጣው በገባበት ሰዓት ይግባ፣ አንደኛ ከወጣ አንደኛ ነው። የላቀ ግን አንደኝነት አይደለም፣ ከራሱም ማሰራር በላይ የሚሰራ ነው። ቢዮንድ ከኮል ኦፍ ዲዩቲ ማድረግ ካለበት ከሚጠበቅበት ልቆ የሚሄድ ነው የላቀ። አሁን በጦር ውስጥ ብታይ የጀግና የሚባለው ቢዮንድ ሂስ ኮል ኦፍ ዲዩቲ ከውጊያው ባሻገር ልቆ የሚገኝበት ማለት ነው። ልህቀት በሁሉም ኤሪያ ላይ አለ። ኖርማል ስራ የሚሰራ አለ፣ የላቀ ደግሞ አለ። አሁን በኳሊቲ ሰርቲፊኬሽን ውስጥ አይኤስኦ 9001 2015 የምንለው ሰርቲፊኬሽን ነው፣ ሰርቲፋይ ነው የሚያደርገው። ሌላው ደግሞ እንደ ኢኪዌ የኢትዮጵያን ኳሊቲ አዋርድ የመሰረት ነው የልህቀት ሞዴል ነው። የሰርቲፊኬሽን ሞዴል የምንለው አንድ ሰው ዲግሪ ሲያገኝ ሰርቲፋይድ ይሆናል። አንድ ሰው ሰርጅን ሆኖ ዲግሪ ሲያገኝ ሰርጅን ነው ይህን ኮርስ ወስዷል ተብሎ ሰርቲፋይድ ይሆናል። ያ ሰው ግን የላቀ ሰርጅን ላይሆን ይችላል። በጣም የረቀቀ የትም ሀገር ሄደን ከምናገኛቸው የተሻለ ሆኖ የሚገኘው የላቀው ልህቀት ከእሱ ጋር የሚታይ ነው። መጽሐፎት ላይ ያለ አንድ ሀሳብ ወደ መጨረሻው አካባቢ ስለ ሀገራት እድገት ብልጽግና ሲያወራ ሀገራት የበለጸጉት ባላቸው ሀብት ብቻ ሳይሆን በጥራትና በምርታማነት የተቃኘ የልቦና ውቅር ስላላቸው ነው የሚል ሀሳብ ተመለከትኩኝና ምንድን ነው ምን ማለት ነው በምርታማነትና በጥራት የተቃኘ የልቦና ውቅር ማለት? አዎ እንግዲህ ወደ ጥራት ምንድን ነው ወደሚለው መሄድ አለብን። ጥራት ምን ማለት ነው? ጥራት ማለት ከደንበኛ ተለይቶ የሚታይ ነገር አይደለም። ለምሳሌ እኔና አንቺ አሁን እየተነጋገርን ነው። አንቺ ኤክስፔክቴሽን ነበረሽ ዳንኤል እንደዚህ ይመልስልኛል ብለሽ ያንን ኤክስፔክቴሽንሽን ሚት ካረኩ ወይም ኤክሲድ ካደረኩ ጥራት ነው። ኳሊቲ ስራ ነው የሰራ ነው ዛሬ ታያለሽ። ኤክስፔክቴሽንሽን ግምትሽን ካላሟላሁ የዛሬው እንኳን ጥሩ አይደለም ታያለሽ። ጥራቱ ተጓደለ ማለት ነው። ጥራት በተገልጋዩ ኤክስፔክቴሽን ነው የሚለካው። አዎ ተገልጋዩን የሚፈልገውን እንዲያውም ከሚፈልገው በላይ መስጠት ማለት ነው ጥራት ማለት ነው። ልብስ ሰፊ ጋር ሄጄ ስፋልኝ እለዋለሁ። ትከሻዬን ይለካል ምናምን ይልከን። ያ የለካው ልክ
48 ቁጥር ይሁን 50 ቁጥር ይሁን እኔ ግድ የለኝም። እኔን ግን ልኪው ነኝ። ይሄ በጣም ጥሩ ነው እለዋለሁ። እኔ የምፈልገውን ሰጠኝ ማለት ነው። ኪሱ እንደዚህ ይሁን እለዋለሁ። ሰጠኝ ማለት ነው። ያ ጥራት ይባላል። ይሄ ደግሞ መነሻው ሰዎችን ከማክበር የተነሳ ነው። ሰው ክቡር ነው። ወንድም ይሁን ሴትም ይሁን አካል ጉዳተኛም ይሁን የአእምሮ በሽተኛም ይሁን ጄኔራልም ይሁን ፕሮፌሰርም ይሁን ዶክተርም ይሁን ሰው ነው። እኩል ሰው ነው። ሰውን ማክበር፣ ሰውን ለማክበር ደግሞ ያ ሰው ምንድን ነው የሚፈልገው ከኔ? እኔ በሱ እግር ሆኜ ብቀመጥ ብገኝ ምንድን ነበር እኔ የምጠብቀው ብሎ ማሰብ ያስፈልጋል። ስለዚህ ጥራት የእቃ ጥራት ብቻ አይደለም፣ የሰርቪስ ጥራት፣ የአገልግሎት ጥራት። አገልግሎት ሰዎችን የሚያረጋ ይሄ ሜንታል ሴታፕ ነው፣ እዚህ ውስጥ ነው፣ ከዚህ ውጪ አይደለም። ስለዚህ ያደጉ ሀገሮች የምንላቸው ደንበኛችንን እንዴት አድርገን እናርከው፣ እቃውን እንዴት ብንሰራው ነው የተሻለ ሆኖ ለሱ የሚቀርበው። እቃውን ከሸጠለሽ በኋላ ደግሞ ካልተስማማኝ መልሳለሁ። እኔን ለማስደሰት ነው። እኛ ሀገር ጥሩ ነጋዴ ካገኘሁ የተሸጠ እቃ አይመለስም ብሎ ይጽፍልኛል። መንጀር እንኳን ሊመልስልኝ ማለት ነው። ስለዚህ ስለ ደንበኛው ሳይሆን የሚያስበው ስለ እቃው መሸጥና ስለ ገንዘቡ ነው የሚያስበው። እዚህ ላይ የልቦና ውቅራችን ይለያያል። ወደዛ የልቦና ውቅር ነው መሄድ ያለብን። ይሄ የልቦና ውቅር ሻጭና ገዢ ብቻ አይደለም። ከጠዋት ጀምረን እስከ ማታ ድረስ የምንሰራው ሁለት ነገር ነው። አንደኛው ሪሌሽናል ነው፣ የህዝብ ግንኙነት ነው የምንሰራው። ሁለተኛው ፐርፎርም ነው የምናደርገው፣ ስራችንን ነው የምንሰራው። በአብዛኛው ግን ከሰዎች ጋር ያለን ሪሌሽንሽፕ ነው የሚሰራው። በታክሲ ስንመጣ ጀምሮ የታክሲ አስተናጋጁ እንዴት እንደሚያስተናግደን፣ እኛ እንዴት እንደምንመልስለት ግንኙነት አለን። ያ ሁሉ የሚያንጓጥጠን ከሆነ የጥራት እንትን የለውም። ደንበኞቹ ነን፣ እኛ ነን ደሞዙን የምንከፍለው። ልክ እንደዚሁ ክፍለ ከተማ ሄጄ ዛሬ አይቻልም ካለኝ እኔ እኮ ነው ደሞዝን የምከፍለው ብዬ ማለት መቻል አለብኝ። ሚኒስትሩ ጋር ሄጄ ክቡር ሚኒስትር ይህን እፈልጋለሁ፣ ዛሬ አልችልም፣ ውጣልኝ ከዚህ ጋር፣ እኔ ነኝ እኮ እዚህ ያስቀመጥኩ። የኳሊቲ ኮንሰፕት ወደዛ ይሄዳል። እያደገ 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 ሲሄድ መብትን መጠየቅ ብቻ አይደለም፣ ግዴታንም መወጣት። እኔ እኮ ታክስ ፔየር ነኝ፣ ይሄ መንገድ ለምን አልተሰራልኝም የምለው ታክስ ስከፍል ነው፣ ግዴታዬን ስወጣ። ኳሊቲ የጥራት ጽንሰ ሀሳብ ይሄንን ሁሉ የያዘ ነው። ምርታማነት የምንለው የምንሰራው ስራ በአጭርና በተሻለ መንገድ ውጤት ሲያመጣ ነው። ተወዳዳሪ ስንሆን ነው። በዓለም ገበያ ተወዳዳሪ የምንሆነው ይህንን እቃ ባነሰ ዋጋ በተሻለ ፍጥነት ማቅረብ ስችል ነው። ባነሰ ዋጋ በተሻለ ፍጥነት ለማቅረብ ደግሞ ኢኖቬቲቭ መሆን አለብን። እነዚህ ጽንሰ ሀሳቦች ካልቸር ናቸው፣ ባህል ናቸው። ፈረንጅ ሀገር፣ አሜሪካን ሀገር እቃሽን ትመልሻለሽ። ጃፓን ሀገር እቃ መመለስ ብቻ አይደለም ከነ ይቅርታው ነው የሚቀበሉሽ። አውሮፓ ሳምንት ካለፈው አንቀበልም ሊሉሽ ይችላሉ። ስለዚህ የካልቸር ልዩነት አለው ማለት ነው። ያንን ካልቸር ማዳበር አለብን። በአንድ ቀን የሚመጣ አይደለም ባህል። ስለዚህ ይሄንን አሁን የልቦና ውቅር መቀየር ያለብን። ሰውን ማክበር አለበት። ሰውን ሳያከብር የትም ሊደርስ አይችልም። አንዳንዶቹን የማይገባቸውን እንሰጣለን፣ ለሌሎቹ ደግሞ
የተናቀ ነገር ልንሰጣቸው እንችላለን። ይሄ ትክክል አይደለም። ስለዚህ ይሄ ደንበኛን ማክበር፣ ሰውን ማክበር ምን ልረዳ እችላለሁ ማለት አሁን ሰው ቢመጣ አንድ ጊዜ አንድ ጓደኛችን አሁን በህይወት የለም ሐኪም ነው እና አንድ ሴትዮ 3ኛ ፎቅ ላይ ጥቁር አንበሳ ያገኙታል። ምን ይፈልጋሉ ይላቸዋል። እንደዚህ ነው የምፈልገው። ይህም እሱማ አሳየውታለሁ ብሎ ይወስዳቸዋል። በኋላ ለካ በኋላ የሚፈልጉት እሱን ነው፣ ሐኪሙን ነው። ጋዋኑን ለብሶ ምናምን ሲመጣ አንተን አይደለም የምፈልገው ሐኪሙን ነው ይሉታል። ሐኪም ማለት የኮራ ሰው መንገድ ማያሳይ አድርገው ስለውታል። እንደዚህ መሆን የለበትም። ሐኪም አስተማሪ ተማሪዎቹን ካልተንከባከበ ስራ የለው። እኔ አሁን ተማሪዎች ባይኖሩ ምን እሰራለሁ? ሪሰርች ይላል ከተማሪ ጋር ነው መሰራው። ተማሪዎችን የማከብረው ለራሴ ስል ጭምር ነው እና ጽንሰ ሀሳቡ ከዚህ ጋር የተያያዘ ነው። እነ ደቡብ ሱዳን፣ ናይጄሪያ፣ ቬኔዙዌላ ነዳጅ ያላቸው ግን እንደኛ ታዳጊ ሀገሮች ናቸው። ሀብት መኖሩ ብቻ በቂ አይደለም። እንዴት ነው አውጥተን የምንጠቀምበት? ሪስፖንስብሊ እንዴት ነው የምንጠቀምበት? ሊደርሽፑ እንዴት ነው? ሊደርሽፑ ደግሞ የሚወጣው እኮ ከዛው ከሶሳይቲው ነው። ስለዚህ እሱን ካያያዝ ነው ካልቸር ነው። እኛ ካልቸራችንን መቀየር አለብን። ትምህርታችንን ማደራጀት አለብን። ይህን ካደረግን ዊዝን 10 ዓመት እኔ ተስፋ አለኝ። አይ ካን ሲ ላይት አት ዘ ኤንድ ኦፍ ዘ ታነል። በቃ ግሪን ፓስቸር ይታየኛል። በመጨረሻ ከ45 ዓመት በላይ እንግዲህ አስተማሪ ሆነው እያገለገሉ ነው። በጣም ረጅም ጊዜ ነው። ማስተማሩ አለ፣ ከዛ ደግሞ ማማከሩ አለ፣ የኔታ የሆኑበት ደግሞ የራስዎት መንገድ አለ። በግሎት ደግሞ ሜንቶር የሚያደርጓቸውም ደግሞ አሉ፣ ስራቸውን የሚከታተሉ የቢዝነስ ስራቸውን እና እንደውም መጽሐፍ ውስጥ ተካተዋል። ጥሩ ደረጃ ላይ የደረሱ በግል እንደውም ይሄ የዩኒቨርሲቲ ኢንዱስትሪ ትብብሩ ሜንቶር ያደርጋል የሚል ሀሳብ ኖሮት እሱ ስላልተሟላ ይቆጨኝ ነበርና በግሌ ብለው የሚያረጉት የሚያማክሯቸው የሚያግዟቸው ልጆች እንዳሉ መጽሐፍ ውስጥ ተነስቷል። ከዛ ውጪ የተሳተፉባቸው መስሪያ ቤቶች አሁን ወደ መጨረሻ አካባቢ አጭር አድርገው ያስቀመጡበት አለ። ደግሞ አላውት የስፖርት ቲም ደግሞ ማህበራዊ ጉዳዮትም ደግሞ አልጎደለም። ሩጫ ይሮጣሉ፣ ተሰብሰብ ብለው ቁርስ የምትበሉበት፣ የምትጠያየቁበት፣ የምትጫወቱበትም ደግሞ አለ ስብስብ። ይሄ ሀገራዊ ነገሩም አለ፣ ማስተማሩም አለ፣ ቤተሰብ አለ። ደግሞ ዝም ብዬ ሳነብ የተሟላ ነገር ሆኖ ታየኝ። እኔ ሚዛኑን የጠበቀ ከማህበራዊም ከኢኮኖሚም ከሙያውም ከሀገራዊ ጉዳዩም ተሳትፎ ያለው በእኛ ዘመን አንድ የምንፈተንበት ነገር አንዱ ነገር ላይ ጭልጥ ብሎ የመሄድ ነገር ነው። ደግሞ ይሄ የማህበራዊ ሚዲያ እዳ ደግሞ አለብን። ይሄ በቃ ኢንተርኔት ላይ ሆኖ ረጅም ጊዜ ሲኬድ ስንጠፋ አንዳንዴ ላይታወቀንም ይችላልና ይህንን ሁሉ እዳ ላለብን ሰዎች ትምህርት ስለሚሆነን እንደው ሁሉንም ነገር አሟልቶ ሚዛን ጠብቆ መኖር የሚቻለው እንዴት ነው? እንዴት ነው የሆነልዎት? እሱ ቁልፉ ነገር ምንድን ነው? ያን ማድረግ የቻሉበት? አጭር ጥያቄ ነው፣ ግን ከባድ ነው። ሁሉንም ነገር ሚዛን። ሰው እኮ ስጋም ነው፣ መንፈስም ነው፣ ኢሞሽንም ነው፣ ኢንቴሌክትም ነው። ሁሉም ሚዛኑን መጠበቅ አለበት። ሰውነታችንን በስፖርት ካላዳበር ነው እንደዚህ ቁጭ ብሎ መነጋገር አይቻልም። ስለዚህ ስፖርት በጣም አስፈላጊ ነገር ነው። ማረፍ አስፈላጊ ነገር ነው። ሰው በሳምንት አንድ ቀን ማረፍ፣ በአመት 1-2 ጊዜ ደግሞ ሳምንት ወይ 2 ሳምንት ማረፍ አስፈላጊ ነገር ነው። ይሄ ለምንድን ነው የሚጠቅመው? ኢሞሽንን ባላንስ ያደርጋል። ኢንቴሌክትን በበለጠ እንዲሰራ ያደርገዋል። ሰውነትን ያስተካክላል።
መንፈሳዊ ነገርንም ያረጋጋል። እና እኛ ብዙ ሰዎች የምንሳሳተው መንፈሳዊ እንሆንና በቃ ገዳም እንደገባ አይነት እንሆናለን። ጥሩ ነው ገዳም ሁሉም በኤሪያው ማለት ነው። አንዳንድ ጊዜ ደግሞ አካዳሚክስ እንሆንና ጠዋት ማታም አካዳሚው ብቻ ምናምን ላቦራቶሪ ወገባችን ቀጭ እስከሚል ድረስ እንዴት ይሆናል? ሁሉንም ሚዛን ካልያዘ አካዳሚውንም እኮ መስራት አንችልም። ስለዚህ ስፖርቱንም ሶሻላይዝ ማድረግ ደግሞ ወር ሶሻል አኒማልስ አብረን ከሰው ጋር ካልበላን ከሰው ጋር ካልሆነ እንዴት ይሆናል? ይህንን ሁሉ እንግዲህ ለማሳካት እቅድ ማውጣት ያስፈልጋል። መጀመሪያ ራዕይ ያስፈልጋል። ራዕይ ማለት ምንድን ነው የምፈልገው? አት ኤንድ ኦፍ ማይ ላይፍ ምንድን ነው የምፈልገው? ቪዥን ያስፈልገዋል። ለዛ ለቪዥን ደግሞ ፕላን ያስፈልገዋል፣ እቅድ ያስፈልገዋል። እቅዱን ደግሞ እርምጃ መውሰድ ደግሞ ያስፈልጋል። እርምጃው ደግሞ ተደጋጋሚ መሆን አለበት፣ ኮንሲስተንት መሆን አለብን፣ ዲሲፕሊንድ መሆን አለብን። ልክ እነዚህን ነገሮች እያደረግ ስንሄድ ኢትስ ጀስት ዘ ኤክስቴንሽን ኦፍ አወር ፊንገርስ። አይከብደንም እንደሱ እየሆነ ይሄዳል። እና ዋናው ደግሞ መንፈሳዊ አቅጣጫውንም ማስተካከል ያስፈልጋል። ሰው ስጋ ብቻ አይደለም መንፈስም ነው። እሱ ሲረጋጋ ስጋውም ይረጋጋል፣ ጤናውም ይረጋጋል። አመጋገባችንን ማስተካከል ብቻ ብዙ ነው። በዚህ ጉዞ ውስጥ ግን ዲሲፕሊን የምትባለዋ ነገር ዋናዋ ትመስለኛለች። እንዴት ዲሲፕሊን መሆን ዝም ብላ እንዳሏት ብቻ የምትታለፍ አትመስለኝም። ትንሽ ስራ የምትፈልግ ፔንም ያላት ነገር መስሎ ይሰማኛል። ቤዚካሊ ዲሲፕሊን ምን ማለት ነው? ዲሲፕሊን ማለት አንድን ነገር አስቦ አልሞ ውሳኔ መወሰን። ውሳኔው ከተወሰነ በኋላ እርምጃ መውሰድ፣ እርምጃውን ደግሞ መደጋገም። በቃ የሆነው ዲሲፕሊን። አይ ዛሬ ሰልችቶኛል ደክሞኛል ብሎ መተው አይቻልም። ዝናብ ዘነበ፣ ፀሐይ ወጣ፣ በረዶ መጣ የለም። በቃ ኮንሲስተንትሊ እሱን መስራት። እሱ ደግሞ ልምድ ይሆናል፣ ባህል ይሆንና በቃ መተኛት ያስቸግራል። በጣም እናመሰግናለን በብዙ መንገድ ለሚያደርጉትም ማስተዋጽኦ፣ እዚህ መጥተው ደግሞ ላካፈሉን ሀሳብ ለጊዜዎት እጅግ አድርጌ አመሰግናለሁ ፕሮፌሰር። እኔ ነኝ ማመስገን ያለብኝ። በመጨረሻ ቡራኬ ብለው ያስቀመጡት ሀሳብ አለ። ለመውጫ ያክል ትንሽ ለተመልካች ላደርስ ብሎት በእርስዎ ስም የእርስዎ ቡራኬ ነው። የሀገሬ ወጣት ጎልማሳው እንዲሁም አዋቂው ሁሉ ሙሉ ሰዎች እንድትሆኑ ምኞቴም ጸሎቴም ነው። ሙሉ ሰው በማንኛውም ረገድ ታማኝ ስለሆነ በማንኛውም ጉዳይ ላይ ዳር ቆሞ እኔ የለሁበትም አይልም። እርሱ የዚህ ሀገር የሚሆን ተቋም አካል መሆኑን ያምናልና በተለይም በዘር፣ በቋንቋ፣ በሃይማኖት ወይም በሌሎች የመቧደኛ መንገዶች ውስጥ ገብቶ ጎጠኛ ሆኖ በተሳሳተ ስሌት አይሰራም። ሰውን በሰውነቱ አይቶ የሚያከብርና የሚወድ ለሐቁም ታማኝ የሆነ ነው። የሙሉ ሰውነት ባህሪያት ያሉት ትውልድ ዳኛ ቢሆን ፍትህን የማያዛባ ለእውነትና ለሐቅ የቆመ ሆኖ በትክክል ይፈርዳል። የመንግስት ገቢና ቀረጥ ሰብሳቢ ሰራተኛ ቢሆን ያለ ደባ ያለ ማጭበርበርና ያለ ጉቦ ይሰራል። ነጋዴ ቢሆን በሚዛንም ሆነ በማይገባ ትርፍ ህብረተሰቡን አይበድልም። በማጭበርበር የማይከብር ሆኖ ይነግዳል። መምህር ቢሆን ኢንተርፕሩነር ቢሆን ሁሉም በተሰለፈበት መስክ በትክክል ይሰራል። ወገኖቼ ለእነዚህ ሁሉ ነገሮች ጨርሶ አልመሸም። ኢትዮጵያውያን ተዋደን ተከባብረንና ተደጋግፈን አገራችንን ለመገንባትና ከድህነት አረንቋ ለማላቀቅ ሀገር በቀሉን እውቀት ከአዲስ አስተሳሰብ ጋር እያቀናጀን በአዲስ መነቃቃት ልንጓዝ ይገባል። ባህላዊ እውቀቶቻችን ከዘመናዊ አስተሳሰብ እናዋህድ፣ ከድህነት እናድናት። አዲስ መነቃቃት ዛሬ ይጀመር። በሀገር ደረጃ ይህንን የተሟላ ሰብዕና የመገንባት እርምጃና ተግባር መቼና እንዴት እንደሚጀመር የጋራ ምክክር ማድረግ የማይውል የማያድር ጉዳይ ሊሆን ይገባል ይላል። እንዲህ ነው ያስቀመጡት። አድርሻለሁ። በጣም አመሰግናለሁ ፕሮፌሰር።
በጣም ነው የማመሰግነው። ደስ ብሎኛል። አመሰግናለሁ ፕሮፌሰር። ተመልካቾቻችን እናንተም ከኛ ጋር ስለቆያችሁ ስለተከታተላችሁን እጅግ አድርገን እናመሰግናለን። ሳምንት በሌላ ርዕስ በድጋሚ እንገናኛለን። በሰላም ቆዩ።